ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። የፋኖ ካምፖች እየፈራረሱ ናቸው ተባለ። በርካታ የፋኖ አባላት እጃቸውን ለመንግስት ሲሰጡ፣ በርካቶች ደግሞ በመንግስት ኃይሎች እርምጃ ተወስዶባቸዋል ነው የተባለው። በዝርዝር እንመለከተዋለን። በሌላ ዜና የህወሓት ወታደሮች ማመጻቸው ተነገረ። ወታደሮቹ ዳግም ወደ ጦርነት መግባት የለብንም፣ ሰላም ነው የሚሻለን ብለዋል። ትሰሙታላችሁ። ይህ በእንዲህ እንዳለ ሶማሌላንድ ለአሜሪካና ኢትዮጵያ ቅድሚያ ሰጣለሁ አለ። ሀገሪቱ አሜሪካና ኢትዮጵያ የዲፕሎማሲ መሰረቶች ናቸው ብለዋል። ዝርዝርም አለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። የፋኖ ካምፖች እየፈራረሱ ናቸው ተባለ። ከሰሞኑ የተሰሙ መረጃዎች እንደሚያመለክቱት በትጥቅ ትግል ውስጥ እየነበሩ የፋኖ ካምፖች በከፍተኛ ሁኔታ እየፈረሱና እየተዳከሙ ይገኛሉ። የሰላም አማራጭን አስፈላጊነት የተረዱና በትግሉ መቀጠል አዋጭነት እንደሌለው የተገነዘቡ በሺዎች የሚቆጠሩ የፋኖ አባላት መሳሪያቸውን ለመንግስት የጸጥታ አካላት እያስረከቡ እጃቸውንም በሰላም እየሰጡ ነው። ይህ በሰሞኑ በስፋት እየታየ ያለው ታጣቂዎች በጅምላ እጅ መስጠት አዝማሚያ በትጥቅ እንቅስቃሴ ውስጥ ያለውን ከፍተኛ መበታተንና የተስፋ መቁረጥ ስሜት የሚያሳይ መሆኑን ታዛቢዎች ይናገራሉ። ወጣቶቹ ወደ ቀድሞ ሰላማዊ ህይወታቸው ለመመለስና አካባቢያቸውን ልማት ለመደገፍ ያሳዩ ቁርጠኝነት በክልሉ ለረጅም ጊዜ ዘለቀውን አለመረጋጋት ለመቋጨት አዲስ ተስፋ የፈነጠቀ ሆኗል። በአማራ ክልል በምስራቅ ጎጃም ዞን በትጥቅ እንቅስቃሴ ውስጥ ተሰማርተው የነበሩ በርካታ ወጣቶች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወትና ወደ ልማት መድረክ እየተመለሱ ይገኛሉ። ከአመፃና ከነፍጥ አማራጭ ይልቅ ዘላቂ ሰላምን ማጽናት ለሀገርና ለህዝብ ቀዳሚ ተግባር መሆኑን የተገነዘቡት እነዚህ ወጣቶች በአሁኑ ወቅት መሳሪያቸውን በማስቀመጥ ከህብረተሰቡ ጋር እየተቀላቀሉ ነው። የምስራቅ ጎጃም ዞን አስተዳደር እንዳስታወቀው የሰላም አማራጭን መርጠው የተመለሱ ዜጎችን በሰላም ከማህበረሰቡ ጋር የማዋሃድ ስራው በስኬት እየተከናወነ ነው ብለዋል። ይልቁንም ወጣቶቹም ዝም ብለው ከመቀላቀል ባለፈ በተለያዩ የሙያና የስራ ዘርፎች ተሰማርተው ራሳቸውን እና አካባቢያቸውን የሚጠቅሙበት የልማት መርሃ ግብር ተነድፎላቸው ተጠቃሚ መሆን ጀምረዋል። ይህ እርምጃ በዞኑ አስተማማኝ ሰላምን ለመገንባትና የህዝቡን የዕለት ተዕለት እንቅስቃሴ ወደ መደበኛ ሁኔታ ለመመለስ ትልቅ እገዛ አድርጓል ብለዋል። በአንድ በኩል የሰላም ጥሪውን ተቀብለው እጃቸውን ለሚሰጡ ታጣቂዎች የመንግስት እቅፍ ክፍት በሆነበት በዚህ ወቅት፣ በሌላ በኩል የሰላም አማራጩን ውድቅ በማድረግ የጥፋት ተግባራቸውን በኃይል ለመቀጠል በሞከሩ አካላት ላይ የሀገር መከላከያ ሰራዊትና የጸጥታ ኃይሎች ከፍተኛ የማያዳግም ስልታዊ ምት እያሳረፉባቸው ይገኛሉ ተብሏል። ይህ የተቀናጀ የወታደራዊና የፖለቲካ ግፊት የፋኖን ይዞታዎች ይበልጥ እንዲዳከሙ አድርጓል ተብሏል። የፋኖ አባላት እጅ መስጠት መበራከትና የካምፖች መፍረስ ላይ ተያይዞ የተመዘገቡት ድሎች የሚያሳዩት ብቸኛውና አስተማማኙ መንገድ የሰላም አማራጭ መሆኑን ነው ብለዋል። መንግስት የሰላም በሩን ክፍት አድርጎ ጥፋተኛን በኃይል የመመከት ተግባሩን አጠናክሮ የቀጠለ ሲሆን ወደ ልማት የተመለሱት ወጣቶችም ለቀሪዎቹ ታጣቂዎች ትልቅ አርአያ የሰላም አምባሳደር እየሆኑ ይገኛሉ ተብሏል። ራሱን የአማራ ፋኖ እያለ የሚጠራው ቡድን ሱዳን ህወሓትና ሻዕቢያ ካደራጁ ጽምዶ ከሚል ቡድን ጋር ጥምረት መፍጠሩን ማሳወቁ የሚታወስ ሲሆን ቆየት ብሎ ደግሞ ከጽምዶ ጋር የለሁበትም የሚል መግለጫ ማውጣቱ አይዘነጋም። የህወሓትም የሻዕቢያም ጽምዶ እንቅስቃሴም ከጅምሩ ውሃ የበላቸውና በኢትዮጵያ መከላከያ ሰራዊት ክፉኛ እየተደቆሱ ሲሆን በፋኖ ኃይሎች ላይ የተወሰደ ያለው እርምጃም ክፉኛ መበርታቱ ነው የተነገረው። በፋኖ ኃይሎች መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ መምጣቱ የተነገረ ሲሆን በዚህ ቡድን መካከል ከፍተኛ የሆነ መጠራጠርና ግጭቶች መበርከታቸውን እጃቸውን ለፋኖ የሰጡ ታጣቂዎች አረጋግጠዋል። የሀገር መከላከያ ሰራዊት በበኩሉ ፋኖን ከአማራ ክልል ለማጥፋት እንደሚሰራ ማሳወቁ አይዘነጋም። ወደ ቀጣዩ መረጃችን እናመራለን። ህወሓት ለጦርነት ያሰለጠነው ኃይል ማመጹ ተሰማ። ከፌዴራል መንግስት ጋር ከፍተኛ ውጥረት ውስጥ የገባው ህወሓት በየጊዜው አዲስ ኃይል እያሰለጠነ ባለበት አጋጣሚ በካምፕ ያስቀመጠው ተዋጊ ኃይሉ አመጽ መቀስቀሱን ከስፍራ የተገኘው የገበታ ሚዲያ መረጃዎች አመላክተዋል። ከአንድ ወር በፊት ከደሞዝና ጥቅማ ጥቅም ጋር በተያያዘ ተቃውሞ ያሰማው የህወሓት ኃይል በኢትዮ ኤርትራ ድንበር አቅራቢያ ዳግም ወደ አመጽ ገብቶ በህወሓት ባለስልጣናት ላይ አፈሙዙን እንዳዞረ ነው የተሰማው። በኢትዮ ኤርትራ ድንበር አቅራቢያ በምትገኘው አዲግራት ከተማ፣ ሽረና ማይጫው ከተሞች የህወሓት ጦር አባላት
በአደባባይ ተቃውሞ ማሰማታቸው የተሰማ ሲሆን በአዲግራት ከተማ በሰልፍ የታጀበ ተቃውሞ ነበረ። በተቃውሞ የህወሓት ታጣቂ ኃይል ያነሳቸው ጥያቄዎች ጦርነትን የሚቃወሙ ለግል ስብዕናና ክብር ሲባል የትግራይ ወጣት ሞትና ስደት ይብቃ የሚሉ ናቸው ተብሏል። እንደ አዲስ በአገረሸው የህወሓት ታጣቂዎች ተቃውሞ መነሻው የክልሉ መሪ ደብረጽዮን ገብረ ሚካኤል በአካል መጥተው ያነጋግሩን የሚል የነበረ ቢሆንም በሂደት ወደ ጦርነት ተቃውሞ የመሸጋገር አዝማሚያ ማሳየቱንና የቅርብ አለቆቹ እንዲያባርሯቸው ነው የተሰማው። በዛሬው በተለያዩ የክልሉ ከተሞች ተቃውሞ ላይ ታጣቂዎች ካሰሟቸው መፈክሮች መካከል ዳግም ጦርነት አንገባም፣ ምርጫችን ሰላም ነው፣ የመኖሪያ መሬት እንጂ የምንቀበርበት መሬት አንፈልግም የሚሉት ይገኙበታል። በክልሉ ዋና ከተማ መቀለ የጀመረው ተቃውሞ ወደ ተለያዩ የትግራይ አካባቢዎች መስፋፋቱ የተነገረ ሲሆን አዲግራት ከተማ ለበርካታ ጊዜ ተቃውሞ በማስነሳት ቀዳሚም ሆናለች። ይህ የአዲግራት ተቃውሞ ከጦርነት በቃን በተጨማሪ ሌላ ፖለቲካዊ ትርጉምም ተሰጥቶታል። የራሱን ቤተሰብ በአሜሪካና አውሮፓ ከተሞች ቅንጡ ህይወት የሚያኖረው የህወሓት ቡድን በተለይም የአዲግራትና አጋመ ልጆች ስልጣን እንዲያገኙ በማድረግ ከፍተኛ ጫና እያሳደረባቸው በመሆኑ ተቃውሞ እንዲቀጣጠል አድርጎታል ተብሏል። ቀደም ባለው የታጣቂዎች ተቃውሞ የአዲግራት መቀለ ዋና መንገድ ተዘግቶ እንቅስቃሴ መስተጓጎሉ የሚታወስ ነው። ህወሓት ከኤርትራ ጋር የጀመረውን ጽምዶ የተሰኘ ጥምረት በሚያሳልጥ አዲግራት ከተማ ተዋጊዎቹ ማመጻቸው የተደገሰውን ጦርነት ሊያስቀር ይችላል የሚል ተስፋ ያላቸው ወገኖች ተበራክተዋል። የታጣቂዎቹ ተቃውሞ የህወሓት ተቀናቃኞች ሰፊም ድጋፍ ያገኘ ሲሆን አፋር ክልል ከሰፈረው ሐራ መሬት እስከ ፓርቲዎች ድጋፋቸውን ቸረውታል። ከሰሞኑ ከፌዴራል መንግስቱ ጋር ጦርነት ለመጀመር ዳርዳር እያለ የሚገኘው የህወሓት ቡድን በርካታ ወጣቶችን እያሰረና እያፈነ እንደሚገኝ መዘገባችን ይታወሳል። የፌዴራል መንግስቱ በአንጻሩ የህወሓት ቡድን በአማራና አፋር ድንበሮች የሚያደርገውን ትንኮሳ እንዲያቆም መጠየቁና ማስጠንቀቁ ይታወሳል። ከሰሞነኛው የህወሓት የእብደት ጉዞ ጋር በተያያዘ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ አስጠንቅቀዋል። ከሰሞኑ በሀገረ እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስቴሩ ህወሓት ላይ ብርቱ ትችት ሰንዝረዋል። በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉም አስጠንቅቀዋል። ሚኒስቴሩ አክለውም የትጥቅ መፍታትን ጨምሮ ዋና ዋና ቁርጠኝነቶችን ችላ የሚባሉ ከሆነ ወደ ግጭት የመመለስ እድል እንዳለ አስምረውበታል። ሚኒስቴሩ እንደሚሉት በህወሓት ውስጥ ያሉ አክራሪ አካላት የሰላም ስምምነቱን መንፈስ ሙሉ በሙሉ መቀበል ተስኗቸው በተለይም ወሳኝ በሆኑት የትጥቅ ትግል ታጣቂዎች ማሰናበትና የመልሶ ማቋቋም ዲዲአር ሂደቶች ላይ ቡድኑ እምቢተኝነት አሳይተዋል ሲሉ ከሰዋል። በእብሪትና በማናለብኝነት ሀገር ለማፍረስ ሌት ተቀን የሚለፋው የህወሓት ቡድን አሁን ከፍተኛ አጣብቂኝ ውስጥ መግባቱ ነው የተሰማው። በአንድ በኩል ታጣቂዎቹ በድሮን እያለቁ፣ በሌላ በኩል ደግሞ በተቃውሞ የተናጠና እርስ በርሱ የተረባበሸ ስለመሆኑም ተሰምቷል። በቀጣይ መረጃ ሶማሌላንድ ለአሜሪካና ኢትዮጵያ ቅድሚያ ሰጣለሁ አለች። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ አስተዳደራቸው ተጨማሪ ዓለም አቀፍ እውቅና ለማግኘት በማለም ከአሜሪካና ከኢትዮጵያ ጋር ክፍት የሆነ የዲፕሎማሲ ግንኙነት እንዳለው አስታውቀዋል። ፕሬዝዳንቱ ይህንን ያስታወቁት በኢየሩሳሌም ከሚገኘው i24 ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ነው። የፕሬዝዳንት ኢሮ ይፋዊ ጉብኝት እስራኤል ባለፈው ዓመት መገባደጃ ላይ ለሶማሌላንድ ይፋዊ እውቅና መስጠቷን ተከትሎ የተካሄደ ነው። የዲፕሎማሲያዊ እውቅናን በተመለከተ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ስላላቸው የግንኙነት መስመር ተጠይቀው ፕሬዝዳንት አብዱላሂ ክፍት የሆኑ ግንኙነት መስመሮች አሉን ሲሉ መልሰዋል። ክለውም እንደ ኢትዮጵያ፣ የተባበሩት አረብ ኤምሬትስ እና ኬንያ የመሳሰሉ የቀጠናው ሀገራት አሁንም የአርጌሳ የውጭ ጉዳይ ፖሊሲ ቀዳሚ ትኩረት መሆናቸውን አረጋግጠዋል። ለእነሱም ቢሆን ክፍት የግንኙነት መስመሮች አሉን ብለዋል። ይህ የዲፕሎማሲያዊ ግፊት የሚመጣው ሶማሌላንድ በእስራኤል ህልውናዋን እያጠናከረች ባለችበት ወቅት ነው። ፕሬዝዳንቱ በቃለ ምልልሳቸው የሁለቱን ሀገራት ታሪካዊ ግንኙነት በማንሳት ሶማሌላንድ ከእንግሊዝ ቅኝ ግዛት ነጻ በወጣችበት እንደ አውሮፓውያን አቆጣጠር ሰኔ 26 ቀን 1960 እስራኤል እውቅና ሰጥታት እንደነበር አስታውሰዋል። በግንቦት 2025 ሃርጌሳ ለ193 ሀገራት በጻፈችው ጥያቄ መሰረት እስራኤል በታህሳስ 26 ቀን 2025 ለሶማሌላንድ ለሁለተኛ ጊዜ እውቅና ሰጥታለች። ፕሬዝዳንት አብዱላሂ እንደተናገሩት እስራኤል የውጭ ጉዳይ ፖሊሲ ውሳኔዎቿን በቀጠናዊ እውነታዎች ላይ በመመስረት ለጥያቄ
ለጥያቄው ምላሽ የሰጠች ብቸኛ ሀገር ሆናለች ብለዋል። በመሆኑም ሀርጌሳ ስትራቴጂዋን ለማስፈጸም በኢየሩሳሌም ኤምባሲዋን የከፈተች ሲሆን በአንጻሩ ለኢትዮጵያና ለአፍሪካ የቀንድ የንግድ በር የሆነውን የበርበራ ወደብ መጠቀም የሚያስችል እቅድ እያቀረበች ትገኛለች። ፕሬዝዳንት አብዱላሂ ሶማሊላንድ ከሶማሊያ የተገነጠለች ክልል ነች ተብላ የምትጠራበትን አገላለጽ ውድቅ በማድረግ ግዛቷ በ1960 ሶማሊያ መንግስት ከመመስረቷ በፊት የራሷን ሉዓላዊነት ተቀዳጅታ እንደነበረ ሞግተዋል። በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት በተመለከተ ኢትዮጵያና ሶማሌላንድ የባህር በር ተደራሽነትንና የፖለቲካ እውቅናን ያካተተ የመግባቢያ ስምምነት ኤምኦዩ እንደ ኤሮፓያን አቆጣጠር ጥር 1 ቀን 2024 መፈራረማቸው ይታወሳል። ይሁን እንጂ ከአፍሪካ ህብረት እየጨመረ የመጣው ቀጠና የዲፕሎማሲ ጫና እንዲሁም በአንካራው ስምምነት መሰረት በቱርክ አሸማጋይነት በኢትዮጵያና ሶማሊያ መካከል የተካሄደው ድርድር የስምምነቱን ትግበራ አግዶታል። ይህ ሁኔታ ኢትዮጵያ የቀይ ባህር ተደራሽነት ለማግኘት ሌሎች ስትራቴጂካዊ አማራጮችን እንድትመረምር አስገድዷታል። ውድ ተመልካቾቻችን ዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።